ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተም እንግዲህ በያላችሁበት ሰላምታዬ ይድረሳችሁ እያልኩ የእናንተም ደግሞ ሰላማችሁ ብዝዝት ይበልላችሁ። ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ ከች ብዬላችኋለሁ። ዛሬ ግን ያው ከተለመደው ውጭ የሚያደርገው ከጎኔ ሸበላው ጓደኛዬ አለ ማለት ነው። ሰላም በላቸው ጓደኛዬ። ኦኬ ሰላም የአብርሽ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላማችሁ ይብዛልን። እናመሰግናለን። ይሄ ለኔ ቤተሰቦች ያንሳል ጨምር ቪዲዮውን ቫይራል ካደረጉ በቀጣይ አሪፍ ሰላም ታሰጣጥ ፕሮሚስ እንዳረሳ። እሺ አመሰግናለሁ። አሁንም ተናግሬያችኋለሁ። በጣም ማይ ቤስት ፍሬንድ ነው። ዛሬ እንግዲህ ላንተም ለቤተሰቦችም አዲስ ነገር ይዤ መጥቻለሁ ማለት ነው። በጣም እንደምትወዱት አምሹር ማለት ነው። ያው እንግዲህ የሆነ ነገር በቃ ማለት ይለቀኛል ብዬ አስባለሁ። ይሄን ነገር ከነገርኳችሁ በጣም ማለት ሁሌ ሳስበው የነበረ ነገር ነው። በተለይ ደግሞ ለጓደኛዬ ያው እንግዲህ ሊናደድም ሊደሰትም ይችላል ማለት ነው። ባይዘይ አዲስ ነገር አለ። ምን ትጠብቃለህ? እኔ እንጃ የሚያናድ ነገር ካንተ አልጠብቅም። በነገራችን ላይ አይ ነው በቃ ደስታዬ ነው። ደስተኛ የሚያደርግ ነገር እንደሆነ እጠብቃለሁ። ያው እንግዲህ እንደነገርኳችሁ አዲስ ነገር ጀምጥቻለሁ። ይህ አዲስ ነገር ደግሞ ለቤተሰቦችም ለእናንተም ለጓደኛዬም ነው። ሜቢ እናንተ አዲስ ነገር ሊሆንባችሁም ይችላል። እሱ ግን ያው በስራ ብዛትም በምንም አይ ቲንክ ዩቲዩብ ከአሁን በፊት ይመስለኛል ገና አላየውም። እንደጀመርኩም አልነገርኩትም ነበርና ዱብዳ ይሆንብሃል ብዬ አስባለሁ። ከሱ እንግዲህ 50-50 ነው የምጠብቀው። 50% ሊደሰት 50% ደግሞ ባይከፋውም ምናምን ዝም ሊል ይችላል ብዬ ነው የምገምተው። እንግዲህ ያው ቤተሰቦቼ ለእናንተ ሁሌ ነው ሼር የማደርጋችሁ ናው አዲስ ምን ላይ ይመስላል? እንዴ ማለት ገምት እስኪ ስለምን ማወራ ይመስላል? ነገረኛ ምንድነው? ሰስፔንስ አጣ ገምታ። በቃ ጀስት አንተ ገምትና ከዛ እኔ ስራ ምናምን ነው። ስራ አይደለም። ወደ ውጭ ትሄድ እንዴ? ባይዘይ ጀስት ማንኛውም ኢትዮጵያዊ ድሪም ስለሆነ ነው እንጂ ሁሌ ስለምናወራው ነው። ሌላ ከዛ አንድ ዋን እኔ እንጃ። ከዛ ውጭ ምንም ልገምት አልችልም። ከምናወራው የተለየ የደበቀኝ ነገር የለም እስካሁን። ከባድ ነው። ብቻ እንግዲህ የምናየው ይሆናል በጋራ። ውድ ቤተሰቦቼ እንደነገርኳችሁ በጣም ማይ ቤስት ፍሬንድ ነው። እሱ የሚደብቀኝ የምደብቀው ነገር የለም። በመጀመሪያ ሞገሲ ይቅርታ መጠየቅ እፈልጋለሁ። ማለት እንደማይከፋህ ትናላለህ ማለት እንደማይከፋህ ነው አይምሮ የሚያስበው እና አመራርክ እንዳትልቴር እንዴ? አሁን እዛ ላይ አይደለም። የምር ግን እያስፈራኝ ነው ማለት አሁን አንተ ስራ ይሄኛውም ውጭ መሄድም ስራ ሁሉም ደግሞ ገንዘብ ጋር የተገናኙ ነገር ናቸው። እኔ ደግሞ ማውራት ከሌላ ጋር እና አይደል ነው ብቻ እንግዲህ በጋራ የምናየው ምን አይነት ሪአክሽን እንደሚኖረው እንደነገርኳችሁ ቤስት ፍሬንድ ነው። ምንም አይነት የምንደባበቀው ነገር የለም። ዋቴቨር እሺ ዋቴቨር በህይወቱ የሚፈጸመውን ነገር ይነግረኛል። እንዳይደብቀውም አይደብቀኝም። እኔም ደግሞ እነግረዋለሁ ከዚህኛው ነገር ውጭ ማለት ነው። እና ያው እንደነገርኩ መጀመሪያ ይቅርታ ጠይቄያለሁ እና እኔ የዛሬ 9 ወር ማለት ነው። የዛሬ 9 ወር በሶሻል ሚዲያ የተዋወቅኳት የሆነች ልጅ ነበረች። ሰላም ትባላለች እና ለ7 ወር ያው አልነገርኩም ማለት በጣም እኔ ፍቅር ውስጥ ነበርኩ ማለት እችላለሁ። አልነገርኩም እና ብቻ ማለት ምን ልል አልችልም። ልክ 7 ወር እንደሆነ ነገርኳት እንደማፈቅራት ምናምን እና ልጅቷ ደግሞ እዚህ አይደለችም ክፍለ ሀገር ነች። የምሬን ነው። ያው ስረዳኛለህ ወጣት ነህ ብዬ ነው። ጀስት ያው ፍቅር ማለት ያው የምታውቀው ነው። ቦታ ምናምን ጊዜ ይገድበዋል ብለህ ታስባለህ? ምንድነው ነገር ዝም ብለህ የምነግረኝ? ያው ቤተሰቦቼ ያው ጥሩ ነገር እንትን እያልኩ አይደለም። እንግዲህ ያው አይደል ነው ምን አይነት ሪአክሽን እንደሚኖረው ካሁኑ የሚያስታውቅ ነው ማለት ነው።
እና ወደ ጉዳዩ ስገባ ባይዞ ያጠፋብኝ ምን እንደምለው ሁላ አላቅም እየጠፋብኝ ነው። እና የዛሬ 7 ወር ማለት ካወራን 7 ወር በኋላ ጀስት እንደማፈቅራት ነገርኳት እና እሺ እምቢም አላለችኝም። ያው ኖርማሊ ስራ ያቆምኩትም በሷ ነው። የምሬን ነው እንዴ ቁም ነገር እኮ ነው የምናወራው፣ እያወራን ያለ ቀልድ አይደለም እኮ። በዚህ ዘመን ፍቅር ምናምን አንተ ይዘኩ አትቀልድ ማለት እኔ አንተ ቤስት ፍሬንድ ነህ አይደለ? አይ ነው በቃ እንድትረዳኝ ነው የምፈልገው በዚህ ጉዳይ። ነው ታውቀኛለህ፣ ምን አይነት ሰው እንደሆንኩ ታውቀኛለህ። ግን ደግሞ ተሸነፈ ለስራ በጣም ታታሪ ልጅ እንደሆንክ ከኔ የምደብቀኝ ነገር እንደሌለ ነው። ሲቀጥል ልጅ በአካል ማታውቃት ልጅ አፍቅረህ በዚህ ዘመን ምናምን እኔ አላምንም። በነገራችን የምሬን ነው የሚል ኧረ አትቀልድ። በስመ አብ ቀልዴን አይደለም። ዩቲዩብ በቃ ኖርማል ነው ጀመርሽ እንዴ? የምር ፕራንክ አይደለም ማለት እና የምር ፍቅር ይዞ ነው በቃ እኔ ያዘኝ። ምን ላድርግ ማለት ቢዝነስ ልጅቱሽ ሶሻል ሚዲያ ላይ ካወቀት እዝማ ብትሆን ኖርማሊ ታይም ነበረ። ክፍለ ሀገር ነች እና ስራ ምናምን የተውኩ እንደዚህ ተቋቆርከው ምናምን በፍቅር ነው። ስራም ያው ደብቄ ያለው ማለት ጀስት ቢዚ እንደሆንኩ ነበር። ምን ነገር አንተ አትቀልድ እንዴ? የምር ነው ቢዚ እንደሆንኩ ነበር ታሳፍረው። በዛት ወንድ ልጅ ሲሰራ ነው የሚያምርበት። ሲቀጥል ደግሞ መሆን ካለበት ትክክለኛው ነው። ከኔ በመደበቅ ራሱ በጣም ነው የተቀየምኩት ለመናገር። ኧረ ምንድን ነው በጣም ነው የደበረኝ እንዴ? ማለት ሌላ ነገር ከሆነ ብትነግረኝ ነው። ፍራንክ አይደለም የምር ፕሊስ እንጨርስ በቃ ፕሊስ፣ በእናትህ እንደ ፍራንክ አይደለም ማለት እሺ፣ አስጨርሰኛ እንዴ በእናትህ አስጨርሰኝ። ያው እንግዲህ እንደምታዩት እየጠበቁት ነው ያገኙት። ባይዘው ያው አዲስ ነገር ላይ ብሎ እየጠበቁት ነው። ይሄ ነገር ለማንኛውም ሰው እንደዚህ ሊመስለው ይችላል። ነገር ግን ያው ሊረዳው የሚችለው ያው በዚህ ሁኔታ ያለፈ ሰውና አፍቅሮ ሊያቅ የሚችል ሰው ነው የሚሆነው ማለት ነው። እና እኔ ዛሬ እንደዛ አልጠበኩም ነበር። ፕሮግራሚንግ ነው ሁሉ ያበላሸብኝ ማለት በቃ ጀስት ለሱ እንደዛ አጫዎቹ ምናምን ጀስት ጓደኛ ቤስት ፍሬንዳችሁ ከሆነ ይረዳቸዋላ እናንተን አንደርስታንድ እንዳደረጋቸዋል ጀስት ከጎን ይሁኑ እንዲያግዘኝ ነበር። ግን እሱ አይደለም ትክክለኛ ስሜት ተዘበራርቆበታል ማለት እውነትም አልመሰለው እውነትም መስሎታልና ጀስት እሱ ደግሞ አሁን ኖርማሊ ፎከስ የሚያደርገው ቢዝነስ ላይ ነው። እሱ ጋር የምናወራው ስለዛ ነገር ነው፣ እንዴት እንለወጥ እንዴት እንደጋ አይነት ነገር ነውና ያው ምንም ማድረግ አልችልም። አይ ሆፕ እንግዲህ ተረድቶ ከጎኔ ይሁኑ ያግዘኛል ብዬ አስባለሁ። ያው እንግዲህ ምን ታደርጋላችሁ። እና ውድ ቤተሰቦቼ ዛሬ ፕሮግራሜ እንደዛ አልነበረም። ለሰላም እንደውላት ነበር ምናምንና ደውለንላት ያው ጀስት በሱ ፊት ደግሞ ምን እንደምትላሰምቸው ምናምን አይ ቲንክ መምጫዋም እየቀረበ ስለሆነ ስፔሲፊክ ቀን የምትመጣበትን ነገር ምናምን አብረን በቃ እንዳግዘኝ ነበር የፈለኩትና ምንም ማድረግ አልችልም ማለት ነው። ውድ ቤተሰቦች እስኪ ከእናንተ በኩል ደግሞ የምትመክሩኝ ካለ የቅርብ ጓደኛ የምትሉት ጀስት በዚህ ልክ እናንተ እንዲካረጋችሁ እናንተ ደግሞ ምን ትመክሩኛላችሁ? እና ውድ ቤተሰቦች እወዳችኋለሁ። ያው እንግዲህ ሀሳብ አስተያየታችሁን በኮሜንት ላይ እንድታሳውቁ ይችል በአክብሮት ጠይቃችኋለሁ። መልካም ቆይታ